እኛ ሰዎች ሁለት ብርሃን ያስፈልገናል። አንዱ ያሁን እኔና እናንተን የሚያስተያየው በየቀኑ ጧት የምናገኘው የፀሐይ ብርሃን ነው። እሱ ፊዚካል ለሆነው ነገር ውጫዊ ለሆነው ነገር ይሄ ፀሐይ ውስጣችንን አያሳይም። ይሄ ፀሐይ የውስጣችንን ጨለማ አያበራም። እየሰማችሁ ነው ቅዱሳን? ይሄ ፀሐይ እኔና እናንተን ነው የሚያስተያየን፣ እንቅፋት እንዳይመታና ውለን እንድንገባ ነው ይሄ የውጭው ፀሐይ። ነገር ግን ሌላ ብርሃን ደግሞ አለ፣ እኛን የሚያሳየን ብርሃን፣ ውስጣችንን የሚያሳየን ብርሃን። ምንም ሐሩሩ ውስጥ ሆነን ብርሃን የማያገኘው የውስጣችንን ማንነት የሚያበራ ሌላ የሰው ብቻ አንበሳ ጌታ ኢየሱስን እንዲቀበሉ አልተጠየቁም። አራዊት ጌታ ኢየሱስን እንዲቀበሉ አልተጠየቁም፣ ለነሱም አልመጣላቸውም። ነገር ግን ይሄ ብርሃን ፓርቲኩላርሊ በተናጠል በሰው ውስጥ ያለውን ጨለማ፣ ፀሐይ የማይገፈውን ጨለማ ሊገፍፍ የመጣ ብርሃን ነው። እሱ እውነተኛ ብርሃን ነው። እሱ ደግሞ ምንድነው የሚያደርገው ብለን ስንል ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የሱም በጎነት እንድትናገሩ ነው። የመንግስቱ ካህን እንድትሆኑ ነው። የተመረጠ ሕዝብ እንድትሆኑ። ለዚህ ነው እዚህ ክፍል ላይ ምን ብሎ ይናገራል? ኃጢአተኞችን ሁሉ ሊያድን ማን? ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበለው የሚገባል። በህይወታችሁ ዛሬ የሚሰራው ዛሬ አታውቁም። እንኳን ሄድኩኝ፣ እንኳን ያ ችግር ገጠመኝ፣ እንኳን ያ በሽታ ያዘኝ፣ እንኳን በዚህና በዚህ ነገር ውስጥ ምክንያት ወደዛ ቤት ሄድኩኝ። እኔ የሄድኩት ችግሬ እንዲወገድ፣ በዚች ምድር ላይ ያለው እንቅፋት እንዲነሳልኝ ነው። ነገር ግን ሳላውቅ የዘላለምን ህይወት አገኘውበት ብላችሁ ወይ በክርስትና ማቹርድ ስትሆኑ ወይ ወደ እግዚአብሔር መንግስት ስትጨመሩ ይገባችኋል፣ ታመሰግናላችሁ። በክርስትና ምን አተረፍክ ብላችሁ ብትሉኝ ኑሮ እንዳልል ክርስቲያን ሳይሆኑ ከኔ ተሻለ የሚኖሩ ሰዎች ስላሉ፣ ንብረት እንዳልል ክርስቲያን ሳይሆኑ ከኔ ተሻለ ንብረት ያላቸው ስላሉ፣ በዚህ ልፎካከርና ልበልጣቸው ስለማልችል በክርስትና ያተረፍኩት የዘላለም ህይወት ነው። የዘላለም ህይወት ነው በክርስትና ያተረፍኩት። በዚህ እኔን ሊወዳደረኝ የሚችል ካለ ክርስቲያን ብቻ እንጂ ባለጸጋ አይደለም፣ ጠቢባን አይደለም፣ ኃያላን አይደለም። በዚህ እበልጣለሁ። የኔ ባለጸግነት ራቁቴን ትቼው የሚሄደው ሳይሆን የኔ ባለጸግነት ጽድቅ ለብሼ የሚሄደው ሀብት ነው። ሞት ገድቦ የማያስቀረው በዚህ ምድር ላይ የማይቀር ተሸጋጋሪ ሀብት አለን። ይቺ ቤተክርስቲያን ወንጌልን ፕራዮሪቲ ካላደረገች ኤክስ ናት። የበላችሁን ሳይሆን ልናክላችሁ፣ በጣም ይቅርታ ዊዝ ሪስፔክት ነው የምናገረው፣ የምናክላችሁ እግዚአብሔር የበላውን ነው የምናክለት። ይሄንን በዚህ ቃል ስጠቀም ይቅርታ ጠይቄያለሁ። ሆስፒታል ስትሄዱ ሐኪሙ የፈለገውን ሳይሆን እናንተ መታከም የምትፈልጉትን ነግራችሁት የመጣችሁት እናንተ ስለሆናችሁ ከናንተ ባክፊድ ወስዶ ነው የሚያክማችሁ። ወደ እግዚአብሔር ጋር ግን ስትመጡ የሚያስፈልጋችሁን ከናንተ በላይ እሱ ያውቃል። ሁለት ቦታ የእግዚአብሔርን ቃል አብረን እናነባለን። ቲቶ ላይና ጢሞቴዎስ ላይ ሁለት ክፍል አጠር ያሉ ቃሎች አነባለሁኝ። መሄድ የምትፈልጉ ቲቶ ምዕራፍ 2፣ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 1 ነው። አነባለሁ። በጽሞና እንድትሰሙኝ በትህትና እጠይቃለሁኝ። እንደዚህ ነው የሚለው: ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ቅዱስ ቃሉን እግዚአብሔር ይባርክልን። ሰዎችን ሁሉ የሰው ዘርን ሁሉ ከአዳም ጀምሮ እስካሁን ካሁንም በኋላ ጌታ እስኪገለጥ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህንን ጸጋ ትንሽ ለማብራራት ይሞክራል። ምን ይላል? በጌታችን በኢየሱስ ክርስቶስ ስም አነባለሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ምን ብለን
እሺ እኛ አይደለንም የምንክደው፣ የጸጋው ኃይል ያስክዳል፣ የጸጋው ጉልበት ያስክዳል። እና ዓለማዊነትንና ኃጢአተኝነትን ክደን ይልና የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ወይም ያስችለናል ይላል። መጀመሪያ ያነበብኩት ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ነው የሚለው። ይሄ የእግዚአብሔር ጸጋ ምንድነው ብለን እንዳንጠይቅ ይሄው ጸሐፊ ይሄንን ቲቶን የጻፈው ጸሐፊ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ አነበዋለሁ፣ እናንተ አድምጡኝ። እንደዚህ ይላል፣ ኃጢአተኞችን ሁሉ ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ጸጋ የሚለውን ቃል እዚህ ጋር በደንብ ሲገልጠው ኃጢአተኞችን ሁሉ ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። እዚህ ጋር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይሄ የእግዚአብሔር ጸጋ ምንድነው ብለን ስንል ኃጢአተኞችን ሁሉ የሚያድን ክርስቶስ ኢየሱስ ነው ብሎ ነው የሚናገረው። ክርስቶስ ኢየሱስና ይሄ ጸጋ የሚለውን አያይዘን ብዙ አልቆይም። እግዚአብሔር በረዳኝ የቃሉንም ደግሞ ምስጢር በፈታልኝ ልክ ከናንተ ጋር እንከፋፈላለን። ቅዱስ ቃሉን እግዚአብሔር ይባርክልን፣ በቃሉም ይጥቀመን። ሁሉ ጊዜ እንደምለው እግዚአብሔር የሚያሳስበው ነገር የኛ ነገር የሚያሳስበው ነገር ታስታውሳላችሁ። መጽሐፍ ቅዱስ ላይ አንድ አባትና አንድ ልጅ በሁለት ሐሳብ ውስጥ ተውጠዋል። ልጁ የሚያስበው ሌላ ነው፣ አባትየው የሚያስበው ሌላ ነው። የመጀመሪያው የእስራኤል ንጉሥ ሆኖ የተመረጠው ንጉሥ ሳኦል አህያ ጠፍቶበት አህያ ፍለጋ ሄደና ዋለ አደረ ዋለ። ወደ 1-2-3 ቀን ነገር ሲሆነው ወደ እርሱ አንድ መልእክት መጣ። ምን የሚል መልእክት መጣ? አባትህ የአህዮቹን ነገር ትቶ ስለ አንተ ያስባል፣ ስለ አንተ በጣም እያሰበ ነው። ልጄስ የጠፋ ብሎ እሱ የጠፋውን ሊፈልግ ነበር የወጣው። ለካ እሱም ሳያውቀው በዛው ጠፍቶ 2-3 ቀን ወደ ቤት አልተመለሰም። ይሄ አባት መጀመሪያ የጠፋበት አህያ ነበረ። ነገር ግን አህያውን ፍለጋ የወጣ ሰው ደግሞ በዛው እሱም ጠፋና አልተመለሰም። እንደ ዛሬው ዘመን የግንኙነት ፋሲሊቴሽን ስለሌለ ምንም አለው ደህና ነኝ አታስብ ብሎ መደወል ወይ መላክ አልቻለም ማለት ነው። እና አባትየው ሞር ስለ አህያው ትቶ ስለ ልጁ ማሰብ ጀመረ ይላል። ወደዚህ ወደ አዲሱ ኪዳን ስናመጣው እግዚአብሔር የኛ ጉዳይ የሚያሳስበው በዚህ ምድር ያለው ትንሿ ቆይታችን ሳትሆን በሰማይ ያለው ዘለዓለማዊ ቆይታችን እጅግ በጣም ያሳስበዋል። ከዛ የተነሳ ክርስቶስ ኢየሱስ መላክ ነበረበት። ከዚህ አንጻር ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይሄ የእግዚአብሔር ጸጋ ይሄ መልቲ ፐርፐዝ የሚባል ሁለት ስራ ይሰራል። የመጀመሪያው ስራ ምን ያደርጋል ይላል? ኃጢአተኝነትንና ዓለማዊ ምኞትን ያስክዳል። ይሄ አንዱ ስራው ሲሆን በሌላኛው ደግሞ ስራ ምን ይሰራል ይላል? ራስን መግዛትንና የጽድቅ ሕይወትን እንድንኖር እግዚአብሔርን መምሰልን ደግሞ ያስተምረናል ብሎ ይናገራል። ይሄ ጸጋ በውስጣችን የሚያደርገው ነገር ብርሃንን ከጨለማ ይለያል፣ ወይም ደግሞ ብርሃን የሌለበትን ቦታ ይገፍና ጨለማውን በጨለማው ፋንታ ብርሃንን ይተካል ማለት ነው። የመሬት ፍጥረትና የኛ ፍጥረት ብዙ የሚያመሳስላቸው ነገር አለ። የምድር ፍጥረትና የኛ ፍጥረት መሬት ወዲያው እንደተፈጠረች ነው ጨለማ የዘጋት። በጣም በጥልቁ ላይ ድቅድቅ ጨለማ ነበረ ይላል። እኛም ወዲያው እንደተፈጠርን ነው ኃጢአት የደፈነን ወይም የኃጢአት ጨለማ የዘጋብን ወይም የደፈነን ከእግዚአብሔር የለየን ያራቀን።
ስለዚህ ወደ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5-6 አካባቢ ምን ይላል? እግዚአብሔርም በጨለማ ውስጥ ብርሃን ይብራ አለ፣ በልባችን ውስጥ ይሄ ብርሃን በርቷል ብሎ ይናገራል። የት ነው እግዚአብሔር በጨለማ ውስጥ ብርሃን ይብራ ያለው ብለን ስንል ዘፍጥረት 1:1 ላይ ነው ያለው። አሁን በአዲስ ኪዳን ደግሞ ምን ብሎ ይናገራል? ከዛ በላይ እግዚአብሔር በጨለማ ውስጥ ብርሃን ይብራ ያለው ይላል። ምን ይላል? እዚህ ውስጥ ሌላ ጨለማ አለ። እዚህ ውስጥ ሌላ ጨለማ አለ። ዮሐንስ ምዕራፍ 1 ወደ ቁጥር 3፣ 4፣ 5 ላይ ሄዳችሁ ስታዩ ምን ይላል? እውነተኛውም ብርሃን ወደ ዓለም ይመጣ ነበረ፣ ዓለሙም አላወቀውም ይልና ወደ ገዛ ወገኖቹም መጣ፣ እነርሱም አልተቀበሉትም ብሎ ከዛ ለተቀበሉት ግን በስሙም ለሚያምኑት ብሎ ይናገራል። ይህም ሕይወት ተገልጧል ካል በኋላ ይህ ሕይወት ይልና የሰው ብርሃን ነው ብሎ ደግሞ ይናገራል። የሰው ብርሃን። እኛ ሰዎች ሁለት ብርሃን ያስፈልገናል። አንዱ ይሄ አሁን እኔና እናንተን የሚያስተያየው በየቀኑ ጧት የምናገኘው የፀሐይ ብርሃን ነው። እሱ ፊዚካል ለሆነው ነገር፣ ውጫዊ ለሆነው ነገር። ይሄ ፀሐይ ውስጣችንን አያሳይም። ይሄ ፀሐይ የውስጣችንን ጨለማ አያበራም። እየሰማችሁ ነው ቅዱሳን? ይሄ ፀሐይ እኔና እናንተን ነው የሚያስተያየን፣ እንቅፋት እንዳይመታን ነው፣ ውለን እንድንገባ ነው ይሄ የውጭው ፀሐይ። ነገር ግን ሌላ ብርሃን ደግሞ አለ፣ እኛን የሚያሳየን ብርሃን፣ ውስጣችንን የሚያሳየን ብርሃን። ምንም ሐሩሩ ውስጥ ሆነን ብርሃን የማያገኘው የውስጣችንን ማንነት የሚያበራ ሌላ የሰው ብቻ አንበሳ ጌታ ኢየሱስን እንዲቀበሉ አልተጠየቁም። አራዊት ጌታ ኢየሱስን እንዲቀበሉ አልተጠየቁም። ለነሱም አልመጣላቸውም። ነገር ግን ይሄ ብርሃን ፓርቲኩላርሊ በተናጠል በሰው ውስጥ ያለውን ጨለማ፣ ፀሐይ የማይገፈውን ጨለማ ሊገፍፍ የመጣ ብርሃን ነው። እሱ እውነተኛ ብርሃን ነው። እሱ ደግሞ ምንድነው የሚያደርገው ብለን ስንል በውስጣችን ያለውን ከባዱን ጨለማ እሱን ነው የሚገፍልን። ከባዱን ማነው? ጴጥሮስ ሲናገር ምን ይላል? ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የሱን በጎነት እንድትናገሩ ነው። የመንግስቱ ካህን እንድትሆኑ ነው። የተመረጠ ሕዝብ እንድትሆኑ። ከምን ይላል? ከድቅድቅ ጨለማ የጠራችሁ ወደሚደነቅ ብርሃን። ለጨለማው ድቅድቅ ሲል ለብርሃኑ የሚደነቅ የሚል አግንኖት ያለው ቃል ያስቀምጣል። ይሄ አግናኝ የሆነ ቃል ያስቀምጣል። ያኛውን ድቅድቅ ጨለማ ይሏል፣ ይሄኛውን ደግሞ የሚደነቅ ብርሃን ብሎ ይናገራል። ለዚህ ነው እዚህ ክፍል ላይ ምን ብሎ ይናገራል? ኃጢአተኞችን ሁሉ ሊያድን ማን? ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበለው የሚገባ ነው። ክብር ለጌታ ኢየሱስ ይሁን። ጴጥሮስን እንደዚህ ያለው እግርህን ልጠብ ሲለው አታጥበኝም ማለት፣ ተው ልጠብ እግርህን ሲለው እንደውም ከነጭራሹ ለዘላለም አንተ የኔን እግር አታጥብም አለው። የዮሐንስ ወንጌል ምዕራፍ 13 ቁጥር 7 ላይ አንተ የኔን እግር ለዘላለም አታጥበም ሲለው እንግዲያውስ አንተም ለዘላለም እድል ፈንታ አይኖርህም አለው። ጴጥሮስ ደነገጠና እንግዲያውስ ሁለንተናዬን እጠበኝ አለው። አታጥበኝም እግሬን ሲለው ምን አለው ጌታ ኢየሱስ ጴጥሮስን? ጴጥሮስ አሁን የማደርገውን አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። በህይወታችሁ ዛሬ የሚሰራውን ዛሬ አታውቁም። እንኳን ሄድኩኝ፣ እንኳን ያ ችግር ገጠመኝ፣ እንኳን ያ በሽታ ያዘኝ፣ እንኳን በዚህና በዚህ ነገር ውስጥ ምክንያት ወደዛ ቤት ሄድኩኝ። እኔ የሄድኩት ችግሬ እንዲወገድ በዚች ምድር ላይ ያለው እንቅፋት እንዲነሳልኝ ነው። ነገር ግን ሳላውቅ የዘላለምን ሕይወት አገኘውበት ብላችሁ ወይ በክርስትና ማቹርድ ስትሆኑ ወይ ወደ እግዚአብሔር መንግስት ስትጨመሩ ይገባችኋል፣ ታመሰግናላችሁ። በክርስትና ምን አተረፍክ ብላችሁ ብትሉኝ ኑሮ እንዳልል ክርስቲያን ሳይሆኑ ከኔ ተሻለ የሚኖሩ ሰዎች ስላሉ፣ ንብረት እንዳልል ክርስቲያን ሳይሆኑ ከኔ ተሻለ ንብረት ያላቸው ስላሉ በዚህ ልፎካከርና ልበልጣቸው ስለማልችል በክርስትና ያተረፍኩት የዘላለም ሕይወት ነው። የዘላለም ሕይወት ነው በክርስትና ያተረፍኩት። በዚህ እኔን ሊወዳደረኝ የሚችል ካለ ክርስቲያን ብቻ እንጂ ባለጸጋ አይደለም፣
ጠቢባን አይደለም፣ ኃያላን አይደለም። በዚህ እበልጣለሁ። በዚህ ምድር የዓለም ታላላቅ አገሮች ገዢ ከመሆን የመጨረሻ ዕዳ ሆኜ በክርስቶስ ኢየሱስ ያለውን የሕይወት ተካፋይ ከሆንኩኝ እንደኔ ያለ ባለጸጋ የለም። የኔ ባለጸግነት ራቁቴን ትቼው የሚሄደው ሳይሆን የኔ ባለጸግነት ጽድቅ ለብሼ የሚሄደው ሀብት ነው። ሞት ገድቦ የማያስቀረው በዚህ ምድር ላይ የማይቀር ተሸጋጋሪ ሀብት አለን። ስለዚህ ልላችሁ ወገኖች ሁል ጊዜ የምፈልገው እቺ ቤተክርስቲያን ወንጌል ካልሰበከች ኤክስ ናት። ይቺ ቤተክርስቲያን ወንጌልን ፕራዮሪቲ ካላደረገች ኤክስ ናት። የበላችሁን ሳይሆን ልናክላችሁ፣ በጣም ይቅርታ ዊዝ ሪስፔክት ነው የምናገረው፣ የምናክላችሁ እግዚአብሔር የበላውን ነው የምናክለት። ይሄንን በዚህ ቃል ስጠቀም ይቅርታ ጠይቄያለሁ። ምን ልፈልጌ ነው? ትልቁ የእግዚአብሔርን ኒድ ሆስፒታል ስትሄዱ ሐኪሙ የፈለገውን ሳይሆን እናንተ መታከም የምትፈልጉትን ነግራችሁት የመጣችሁት እናንተ ስለሆናችሁ ከናንተ ባክፊድ ወስዶ ነው የሚያክማችሁ። ወደ እግዚአብሔር ጋር ግን ስትመጡ የሚያስፈልጋችሁን ከናንተ በላይ እሱ ያውቃል። ለዚህ ነው ለጌታ ኢየሱስ ክርስቶስ ጣራ ነድለው ሽባ አምጥተው ሲያስቀምጡ አንተ ሰው የሚያስፈልግህ ከሽባነት መዳን ሳይሆን የኃጢአት ስርየት ነው የሚያስፈልግህ አለው። የኃጢአት ስርየት። ስለዚህ ያለው አንተ ሰው ኃጢአት ተሰሩ ያልችለው እኛ እኮ ለሱ አይደለም ያመጣነው፣ እኛ ያመጣነው ለሽባ ኖ ትልቁን ሰንኮፉን ልንቀለው አለ ጌታ። ሰንኮፍ ማለት የበሽታ ሶርሱ፣ የበሽታ ምንጩ፣ ዋናው የበሽታ ምንጩ ይሄ ነው። ኮዝ ኢፌክት ኮንሲኩዌንስ የሚሉት ነገር አለ። ኮዝ አለ፣ ኢፌክት አለ፣ ኮንሲኩዌንስ የሚባል ነገር አለ። ስለዚህ እግዚአብሔር ኮንሲኩዌንሱን ወይም ኢፌክቱን ሳይሆን ትሪት የሚያደርገው ኮዙን ነው። ምን ማለት ነው? ምንጩን ነው እግዚአብሔር ማድረቅ የሚፈልገው። ዮሐንስ ምዕራፍ 5 ላይ አንድ ሰው ብዙ ዓመት እየተኛ ነበረ እና ወደሱ ሄደና ምን አለው? ልትድን ትወዳለህ አለው። ምን ማለቱ ነው? ራሱ ጌታ ማለት አይሲዩ ገብታችሁ ማሽን የተገጠመለት ሰው በሞትና በሕይወት መካከል እያለ መታችሁ እናንተ ልትድን ትወዳለህ ተብሎ እንደዛ አይነት ሰው ይጠይቃል እንዴ? በዛ ሁኔታ ውስጥ ያለ ሰው ምን ሊሆን ነው ታዲያ የመጣው? ኢንተርቴን ሊያደርግ ነው እንዴ የመጣው? አይሲዩ ውስጥ ገብቶ ልትድን ትወዳለህ የሚባል ጥያቄ አይጠየቅም። 38 ዓመት ሙሉ በውሃ መጥመቂያ ጋር የተቀመጠውን ሰውዬ ጌታ ኢየሱስ መጣና ልትድን ትወዳለህን አለው። ምን ማለቱ ነው? በ74 ዓመተ ምህረት ድሬዳዋ ውስጥ አንድ ባል ሚስቱን አውራ መንገድ ላይ ዋና አስፋልት ላይ ይደበድባታል። ሴትዮዋ አስጥሉኝ እያለች አንድ አጥር አስደግፎ ነው የሚመታት። ከተማ ነው፣ ዋናው ከተማ መካከል ነው፣ ከዚራ የሚባል እና ትጮኻለች። ሴትዮዋ ትጮኻለች። ስትጮ እኛ ፈራን። ያኔ ልጅ ነን። ሌሎቹም ዝም ብሎ ግማሹ እያየ ያልፋል፣ ግማሹ በርቀት ቆሟል። ሰውዬው ይመታታል፣ ይደበድባታል። መጨረሻ አንድ ካፖርት የለበሰ አንድ ሰው ቀስ እያለ ሲሄድ ተጠጋየና እንዲህ አላት፣ አንተ ተዋት አለ። ይሄ ሰውዬ ሲል ዞር አለና ሰውዬው ምን አገባህ አለውና አሁንም መደብደብ ጀመረ። ተዋት ብያለሁ አለው። አሁንም መደብደብ ጀመረ ሰውየውን ተሳድቦ። ሰውየው ሽጉጥ አወጣና ተዋት ብያለሁ ሲለው ወዲያውኑ አቆመ። ሴትዮዋ ዞር አለችና ስታይ ሰውየው ሽጉጥ ይዟል። ሴትዮዋ እንዲህ ያለች ሽጉጥ ያዘው። ምን አገባህ ባሌ ነው ይደብድበኝ አለች። ምን አገባህ ባሌ ነው ይደብድበኝ። ለካ ይሄ ሰውዬ መጀመሪያ ከማገላገሉ በፊት ልትድኝ ትወጃለሽ ብሎ መጠየቅ ነበረበት። ላገላግልሽ ትወጃለሽ ብሎ መጠየቅ ነበረበት። ክብር ለጌታ ኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ይሄን ሰውዬ ልትድን ትወዳለህ ወይስ በበሽታ እየነገድክ ትኖራለህ ማለቱ ነው። ምክንያቱም 38 ዓመት ተለማምዷል። እዛ የተፈወሱ ሰዎች ምናልባት የሆነ ነገር እየጣሉለት ይሄዳሉ። ብዙ ዘመን በዛ እንደኖረ አውቆ የሚል ቃል አለ እዛ ጋር የተጻፈ። ጌታ ኢየሱስ ክርስቶስ ብዙ ዘመን በዛ እንደኖረ አውቆ ምናልባት 1 ዓመት 2 ዓመት 3 ዓመት ስትራግል አድርጓል ከዛ ለመውጣት። ከዛ በኋላ ግን ጣፍጦታል። ብዙዎች እኮ እኛ ሀገር በቁስላቸው የሚነግዱ
ቁስላቸው እንዲድን የማይወዱ አሉ። ቁስላቸው እንዲድን ለምን? ሚንስ ኦፍ ሰርቫይቭ ስለሆነ። አንዳንድ ሰዎች ከዛ ውስጥ መውጣት አይፈልጉም። ስለዚህ ጌታ ፕሮፐር የሆነ ጥያቄ ነው የጠየቀው። ልትድን ትወዳለህ? ከዛ ቀጥሎ ይህን ሰውዬ እንዲህ አለው። ወደ ቁጥር 14 ላይ ሄዳችሁ ስታዩ እንዲህ አለው፣ ዳግመኛ ዳነ በል ከዚህ ድራሽ ይጥፋ አይነት ነገር በል አልጋህን ተሸክመ ሂድ አለው። የማባረር ያህል ነው። አልጋህን ተሸክመ ሂድ አለው። አልጋውን ተሸክሞ ሄደ። ይሄ ሰውዬ አልጋ ብቻ አይደለም ያለው፣ ያን ያህል ዓመት በጣም ብዙ ኮተት እዛ ጋር አድርጓል። መጀመሪያ ሰፈር ነበር፣ ከዛ ግን ኮምፎርታብል የሆነ የመጣ ሰው ይመስላል። ከዛ በኋላ ጌታ ኢየሱስ ክርስቶስ ሌላ ቀን በመቅደስ አገኘው ይላል። አገኘውና ከመቅደስ ከአምልኮ መካከል ጠራና ወደ ውጭ ያወጣና እንዲህ አለው፣ የባሰ ነገር እንዳይደርስብህ ዳግም ኃጢአት አትስራ አለው። ጌታ ኢየሱስ ክርስቶስ ጸጋ የሚለው ቃል ዓለማዊ ምኞትን አስክዶ የተባረከውን የክርስቶስ ኢየሱስን ተስፋ እንድንጠብቅ የሚያደርግ እና ዓለማዊነትን ራስን መግዛትን እያለማመደ በጽድቅ የሚያኖር ነው እንጂ ጸጋ ሊቼንሳ አይደለም፣ ላይሰንስ አይደለም። አንዳንድ ሰው በጸጋው ኖራለሁ። ምን አይነት አኗኗር! ምን አይነት አኗኗር! ጸጋ ዓለማዊ ምኞትን የማስካድ ባይዘው ጸጋ ማለት ምን ማለት ነው? በእኔ መረዳት የእግዚአብሔር ጉልበት ማለት ነው። እኛ የሚያቅተንን ነገር የምናሸንፍበት ኃይል ማለት ነው። የመጀመሪያው ጸጋ የሚያድን ጸጋ ነው። ሁለተኛው ጸጋ ራስን የሚያስጠብቅ ጸጋ ነው። ሶስተኛው ጸጋ በመከራ ውስጥ ስናልፍ እምነታችንን እንዳንጥል የሚያደርግ ጸጋ ነው። አራተኛው ጸጋ እምነታችንን ይዘን በመከራ ውስጥ እያለፍን ዓለማዊ ምኞትን እየካድን እንደገና ደግሞ የምንገለገልበት የምንፈወስበት ጸጋ ነው። የምንድንበት ጸጋ ነው። እጅግ በጣም የሚገርመኝ ግን እዚህ ጋር ሲናገር ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ይበቃናል እንዴ ብለን ስንል ሮሜ ምዕራፍ 5 የመጨረሻ ወንጌል ወደ ቁጥር 31 ምናምን አካባቢ ምን የሚል ቃል ይናገራል? ኃጢአት በበዛበት የእግዚአብሔር ጸጋ ከመጠን ይልቅ በዛ ብሎ ይናገራል። ምን ይለዋል? አበንዳንት ግሬስ ይለዋል። የተትረፈረፈ ጸጋ ብሎ ይለዋል። በየቀኑ ተጠቅመን የማንጨርሰው አበንዳንት የሆነ ጸጋ ነው ያፈሰሰልን። የጸጋው ተጠቃሚ መሆን የኛ ድርሻ ነው። የጸጋው ተጠቃሚ እግዚአብሔር የጸጋ እጥረት የለውም። እግዚአብሔር ለኛ ሲሰጥ የጸጋ ሾርቴጅ የለም። እግዚአብሔር ጸጋውን ሲሰጥ በማይሰፈር በማይለካ ልክ ነው የሚሰጠው። የሚያኖር ጸጋ፣ የሚያስችል ጸጋ ነው የሚኖረው። ለምሳሌ እኔ ከዚህ ተነስቼ ሐረር መሄድ እችላለሁ። ሐረር ስሄድ ትራንስፖርት ያስፈልገኛል፣ ምግብ ያስፈልገኛል፣ ማረፊያ ያስፈልገኛል። ጥበቃዬን ግን ተነስተ ሄድ ብለው ምንም ነገር አቅም ስለሌለው አይችልም። እኔ የሚሄድበትን ገንዘብ ከሰጠውት ያንን አለዋንስ ከሰጠውት ልክ እንደኔ በአውሮፕላን ሄዶ አርፎ ጉዳይ ፈጽሞ ተመግቦ መመለስ ይችላል። እሱ ባዶ እጁን ነው። ነገር ግን እኔ የምጠቀምበትን የገንዘብ አቅም ከሰጠውት ይችላል። እግዚአብሔር ጋር ያለውን ጉልበት ለኛ ይሰጠንና የማንችለውን የምንሸነፍበትን ነገር እንድናሸንፍበት በቂ የእግዚአብሔር ጉልበት ማለት ነው ጸጋ። በቂ የእግዚአብሔር ኃይል ማለት ነው ጸጋ። ወገኖቼ በእግዚአብሔር ቤት ውስጥ ኖረን ከመክሰር ከእግዚአብሔር ቤት ወጥቶ መክሰር ይሻላል። ለምን? በእግዚአብሔር ቤት ውስጥ ቻንስ የለም የመዳን። ለምንድን ነው የሌለው ብዬ ስላችሁ ኦሬዲ እግዚአብሔር ቤት ውስጥ ነን ብለን ስለምን ራሳችንን ሳናውቀው እናሞኛለን። ከእግዚአብሔር ቤት ውጪ ግን ከሆንን ዳግም ቻንስ ለመዳን ዳግም ቻንስ ለመመለስ ይኖረናል። ከዚህ ይኸውላችሁ በገነት ውስጥ ሆኖ የጠፋ ሰው ማን ነው? አዳም። በገነት ውስጥ ሆኖ ከገነት የጠፋ ሰው ነው። ከገነት ጌታ ወደ ገነት ሲመጣ ገነት ውስጥ አጣው። ግን የት ነው? በገነት ውስጥ። ከየት ነው የጠፋው? ከገነት ውስጥ። ቤተክርስቲያን ውስጥ ሆነን እንዳንጠፋ፣ ቤተክርስቲያን ውስጥ ሆነን ከእግዚአብሔር እንዳንጠፋ ይሄንን አደራ ማለት ፈልጋለሁ። የመጨረሻ ቃል ላንብብና እየሰበሰብኩኝ ልምጣ። ሌላው እዚህ ጋር ሲናገር ኃጢአተኞችን ሁሉ ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ይላል።
ይበቃል እንደ ክርስቶስ በርከት ያሉ መልአኮች ቢጨመሩስ? በርከት ያሉ መልአኮች ቢጨመሩ ማለት ለዚህ ለክርስቶስ አይከብድም? አይበዛም? አይበዛም፣ አይከብድም። የፈጠረው እሱ ስለሆነ እሱ የፈጠረውን የወለድናቸውን ዋጋ ከፍለን እንደምናሳድግ የፈጠረውን ሁሉ የማዳን ኃይል አለው፣ የማዳን አቅም አለው። ፕሮቫይድ የማድረግ እሱም የመስጠት ደግሞ በቂ አቅም አለው። ዓለማዊነትን ክደን የክርስቶስ ኢየሱስን ታላቁን ጸጋ ተካፋይ ሆነን እንደገና ራሳችንን ገዝተን በክርስቶስ ኢየሱስ የተገለጠውን ይህንን ጸጋ እንድንድንበት ከዳን በኋላ ደግሞ እንድንኖርበት ጌታ ይርዳን። ጌታ ኢየሱስ የሥጋችሁን ጥያቄ መልሼ ቀጥሎ የነፍሳችሁን ጥያቄ ልመልስ አይደለም ያለው። የነፍሳችሁን ጥያቄ ልመልስና የሥጋችሁን ጥያቄ ቀጥዬ ልመልስ ነው የሚለን። ቀደም እንዳልኩት እንደዛ ሽባ ጌታ ኢየሱስ የማያዳግም ነገር ለማድረግ ሄዶ ምንጩን አከመው። ኃጢአት የሚባለውን ነገር አከመው። አንተ ሰው ኃጢአት ተሰረያለታለች። ከዛ ቀጠለና ሶስት ሲምፕል አልጋህን ይዘህ አንተም ሂድ አለው። ሽባው በሕዝቡ ሁሉ ፊት አልጋውን ተሸክሞ ወጥቶ ሄደ ብሎ ይናገራል። አልጋውን ለመሸከም አቅም ያገኘው ለመፈወስ አቅም ያገኘው መጀመሪያ የኃጢአት ስርየት ስላገኘ ነው። የኃጢአት ስርየት ስላገኘ እስከ ዛሬ ላቦራቶሪ ውስጥ ተሞክሯል ወይ ብላችሁ ብትልኝ አይ ዶንት ቲንክ እስካሁን ላቦራቶሪ ውስጥ ሲፈተሽ ያለው ሲጠና ያለው ይሄ ፊዚካል ቦዲያችን ውስጥ ያለ በሽታ ነው። የኃጢአት በሽታ ግን እስካሁን ድረስ ላቦራቶሪ ውስጥ ተመርምሮ የተገኘም አይደለም፣ መመርመሩንም አላውቅም። ኃጢአት የሚለው ነገር ኢንቪዚብል ነው፣ የማይታይ ነው። ነገር ግን የነፍስ በሽታ ነው፣ የሥጋ በሽታ አይደለም። ሥጋና ደም ይህንን ምድር ስለማይወርሱ መሬት ይወድቃሉ፣ ግድ የላቸውም። የሥጋ መንግሥተ ሰማያት መሬት ነው፣ የነፍስ መንግሥተ ሰማያት ሰማይ ነው። ስለዚህ ይሄ ሥጋ በነፍሳችን ይጠቀምና ነፍስን ዕዳ አሸክሟት ኃጢአት አሸክሟት ይልካታል። እኛ እዛ ስንሄድ ነፍሳችን ሥጋችን በዘመኗ የሰራችውን ኃጢአት ሁሉ ተሸክሞ ስራችንን ተሸክማ ሪፕሬዘንት በእግዚአብሔር ፊት ታደርጋለች። ሥጋ አይፈረድበትም፣ ነፍሳችን ላይ ግን ይፈረዳል። ለምን? ነፍሳችን በፍጹም በኃጢአት ኢንጆይ አታደርግም፣ ኢንተርቴን አታደርግም። አሁን ነፍሳችን በሥጋችን ውስጥ ፕሪዝን ውስጥ ነው ያለችው፣ በእስር ውስጥ ነው ያለችው። ነገ ሞት የሚባል ነገር ሲገላግላት ነው አምልጣ የምትሄደው። ግን ያኔ ስትሄድ ሥጋ አሳድፏታል፣ ሥጋ አቆሽሿታል፣ ሥጋ በኃጢአት በክሏታል። ያን ጊዜ ባልተደሰተችበት ባልሰራችው ኃጢአት የሥጋን ኃጢአት ዕዳ፣ ሸክም፣ ፍርድ ይዛ ወደ አምላክ ትሄዳለች። ለዚህ ነው ክርስቶስ ኢየሱስ ኃጢአተኞችን ሁሉ ሊያድን ተገልጧል። ይህ ዓለም ሁሉ ሊቀበለው የሚገባ እውነተኛና የታመነ ነው ብሎ ይናገራል። ወገኖቼ የመጀመሪያው ፕራዮሪቲያችን ለነፍሳችን ከሆነ በዛ ውስጥ ሥጋችን ይፈወሳል፣ በዛ ውስጥ የሥጋዎቻችን ጥያቄ ይመለሳሉ። ለዚህ ነው ጽድቁን መንግስቱን ቀዳሚ አድርጉ፣ ከዛ በኋላ ሁሉ ይጨመራል የሚለን። ደግሜ ላንብብና ልጨርስ። ኃጢአተኞችን ሁሉ ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። የክርስቶስ ኢየሱስ ሁለት ነው ሚሽኑ፣ ሁለት። የመጀመሪያው ሚሽኑ ኃጢአተኞችን ሁሉ ሊያድን፣ ሁለተኛው ሚሽኑ የዲያብሎስን ሥራ ሊያፈርስ ተጽፏል መጽሐፍ ቅዱስ ላይ። በዮሐንስ መልእክት በአንደኛው ዮሐንስ መልእክት ላይ ተጽፏል። ክርስቶስ ኢየሱስ ተገለጠ ምን ሊያደርግ? ኃጢአተኞችን ሁሉ ሊያድን ይልና የዲያብሎስን ሥራ ደግሞ ሊያፈርስ። ዛሬ ለዳንን ሰዎች የኃጢአትን ኃይል ጉልበት አፍርሶ ሁለተኛ ደግሞ ዛሬ ሥራውን ያፈርሰዋል። ይሄ ጸጋ ቅድም እንዳልኳችሁ በዚህኛው መንገድ ደግሞ ሁለት ሥራ፣ ሁለት መልእክት፣ ሁለት ደግሞ የሚያደርገው ነገር አለ። አንደኛ እኛን ያድናል፣ ሁለተኛ የዲያብሎስን ሥራ ያፈርሳል። ማንም ሊያፈርስ የማይችለውን
ምናልባት በእኔና በእናንተ እጅ ነው ብዙ ነገር እኮ የሚከናወነው። ከጀርባችን ግን ያንን ኦርኬስትሬት የሚያደርግ ሰይጣን አለ። ከጀርባችን ግን ያንን እንቅስቃሴ የሚያንቀሳቅስ ሌላ ሰይጣን አለ። ጳውሎስ ያችን ገረድ ከጀርባዋ እሷን የሚያንቀሳቅስ ስለነበረ እሷን ትቶ ያንን መንፈስ መታው። ሲመታው ሴትዮዋ ነፃ ሆነች። ለካ እሷን የሚያንቀሳቅስ ከሷ ጀርባ አለ። ዛሬ ጌታ በዚህ ስፍራ የዲያብሎስን ሥራ ያፈርሳል። የመጀመሪያው ትልቁ ሥራ እኛን ኃጢአተኞችን ያልዳንን እዚህ ውስጥ ካለን የነፍስ መድኃኒት ይሰጠናል። የነፍስ ደህንነት ይሰጠናል። ያልቻልን ከዳንን በኋላ ይሄንን ደህንነት ፕሪዘርቭ ማድረግ መጠበቅ ላልቻልን ሰዎች ጸጋ የሚባል ነገር አለ። ያንን ጉልበት ይሰጠናል። በዛ ጉልበት እየኖርን እግዚአብሔር አዘሴም ታይምስ ደግሞ የከበደንን ከኛ አቅም በላይ የሆነውን ደግሞ ያፈርሳል። ዛሬ ጌታ እጁ ትዘርጋ ላልዳኑት የሚድኑበትን ጸጋ እንደገና ያፍስስላቸው። የዳንን ደግሞ ከኛ አቅም በላይ ስትራግል የምናደርግበትን ኑሮ ቢሆን፣ ጤንነት፣ ሰላም ቢሆን ማንኛውም ቻሌንጅ የሆነብንን ነገር የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። አሜን። ያፍርሰው። ዛሬ እዚህ የመጣችሁ ሁሉ የተገለጠው ኢየሱስ ሥራችሁን ሰርቶ ይሸኛችሁ። ስራውን አፍርሶ ይሸኛችሁ። ከአቅማችሁ በላይ ጌታን ተቀብያለሁ፣ ይሄን ያህል ዓመት ሆነኝ፣ ይሄ ነገር ግን አልነሳ አለኝ የምትሉት በተገለጠው በኢየሱስ ክርስቶስ ስም ስራው ይፍረስ። 1 ደቂቃ 2 ደቂቃ ጸልየን እንጨርሳለን። ቀኝ እጆቻችሁን ባላችሁበት ስፍራ ስጡኝ። እግዚአብሔር ዛሬ የዲያብሎስን ሥራ ያፍርሰው። በሽታ ቢሆን ያፍርሰው። በጌታ በኢየሱስ ስም ዲፕሬሽን ቢሆን ያፍርሰው። በኑሯችሁ በመንገዳችሁ ላይ የቆመ እንደ ጎልያድ አላሳልፍ ያለ ያስፈራራችሁን ነገር ዛሬ በኢየሱስ ስም ያፍርሰው። ከቤታችሁ የዲያብሎስን ሥራ ያፍርሰው። ኢየሱስ ክርስቶስ ተገለጠ። ምን ሊያደርግ? ኃጢአተኞችን ሊያድን ተገለጠ። የዲያብሎስን ሥራ ሊያፈርስ ተገለጠ። ዛሬ ክርስቶስ በዚህ ስፍራ ይገለጥ፣ በባሪያው ይገለጥ፣ በባሪያው ይለፍ፣ በዚህ ጉባኤ ይለፍ። የዲያብሎስ ሥራ በኢየሱስ ስም ይፍረስ። ከናንተ ቤት ይፍረስ፣ ከስራችሁ ይፍረስ፣ ከነገራችሁ ይፍረስ። ከበደኛ አቃተኝ ወደ ማን ልሂድ ያላችሁ ወደ ትክክለኛው ስፍራ መጣችኋል። ዛሬ ጌታ እንዴት እንደሚያፈርሰው ያውቃል። በኢየሱስ ስም ስራው ይፍረስ። ጌታ ኢየሱስ ልትድን ትወዳለህ ሲለው መሮሃል፣ በዚህ ስፍራ በቅቶሃል፣ ላንሳህ ላውጣህ አለው። አብርሃም ሎጥ እስኪበቃው ድረስ ዝም አለ። አብርሃም እየቆዘመ ቆሄል ልቻለው፣ ቆሄል ላሳልፎ ያለ ከሎጥ ጋር ይጓዝ ነበር። መጨረሻ ግን ሲያንገፈግፈው ሎጥን ጠራና እንዲህ አለው፣ ትለየኝ ዘንድ እወዳለሁ አለው። ዛሬ ሰፓሬት ማድረግ፣ ዛሬ ዳይቮርስ ማድረግ፣ ዛሬ እኔ እናንተ መለያየት አለብን አለ። ወገኖቼ እናንተ ከመረራችሁ ዛሬ እግዚአብሔር ከናንተ ላይ ያንከባልለዋል። ዛሬ ከናንተ ላይ እግዚአብሔር ስራውን ያፈርሰዋል። ዛሬ እግዚአብሔር በኢየሱስ ክርስቶስ ስም ልትድኑ ጌታ ልትከተሉ ለጨከናችሁ እጁ ትዘረጋለች፣ እጁ ትዘረጋለች። ኃይሉ ይገለጣል። ለዚህ ስም ክብር እናመጣለን።